አሁን የተሰማ ሰበር ዜናም ይህ ጠቅላይ ሚኒስትሩ በድንገት አለቀሱ። ማንም ያልጠበቀው ክስተት። ሰላም ውድ የዩቲዩብ ተመልካቾቼ፣ ዛሬም ደግሞ በዩቲዩብ ቪዲዮ ወደ እናንተ ተመልሼ መጥቻለሁ። ሁሌም እንደምታደርጉት የቪዲዮ መረጃ ለብዙ ሰዎች እንደርስ ላይክ እና ሼር በማድረግ እንዲጀምሩ ስል በሉል እግዚአብሔር ስም ጠይቃለሁ። ወቅታዊና አዲስ መረጃ ሀገራችን ኢትዮጵያን ተዋህዶ ሃይማኖታችንን በተመለከተ ዛሬም ወቅታዊና አዲስ መረጃዎችን ወደ እናንተ እናድርስ። ዝግጅታችንን ጨርሰን መተናል። እስከ መጨረሻው ድረስ ሰብስክራይብ እያደረጋችሁ የደወሉን ጫናችሁን ታበረታቱን ስል በሉል እግዚአብሔር ስም ጠይቃለሁ። እንደምናደራችሁ፣ እንደምንዋላችሁ፣ እንደምናመሻችሁ በያላችሁበት ሰዓት አቆጣጠር አሜን። አምላካችን የሉል እግዚአብሔር ስም የተመሰገነውን። እንግዲህ ዘወረደ ብለን የጀመርነው ጾም እግዚአብሔር አምላክ ትንሳኤ ብለን እንድንፈጽም እግዚአብሔር አምላክ ይፍቀድልን። የጾሙ 5ኛ ሳምንት ደብረ ዘይት ላይ ነው ዛሬ የምንገኘው። እግዚአብሔር አምላክ እንኳን ለዚች ለተባረከች ለተቀደሰች ቀን በሰላም አደረሳችሁ አደረሰን። እቺን ቀን ለማየት የናፈቁ ብዙ ሰዎች ነበሩ። ዛሬ ግን ያየናት እኛና እናንተ ነን። ኦርቶዶክሳውያን ባለማተቦች ብዙ ወቅታዊና አዲስ መረጃዎች አሉ። ጠቅላይ ሚኒስትሩ ለምን አለቀሱ? አቡነ ኤርሚያስም በእንባ ጭምር አስደንጋጭ የተባለ መልእክትን አስተላልፈዋል። ሳማ ሰንበት ላይ ለምትጓዙ ኦርቶዶክሳውያን ባለማተቦች ጥብቅ የተባለ ማስጠንቀቂያ ዘል ወንድማችን መልእክት አስተላልፏል። ሌሎች ርዕሰ ጉዳዮችን በተመለከተ ብዙ ቪዲዮዎች አሉ። በቅድሚያ ግን ይህንን ቪዲዮ ተመልክተን እንመለስ። በዚህ ሰዓት ወደ ሳማ ሰንበት ጉዞ የምታደርጉ ኦርቶዶክሳውያን ይህ መልእክቴ ወደ እናንተ ይድረስልኝ። ለነሱም እንዲደርስ እባካችሁን ኦርቶዶክሳውያን ሳትሰለቹና ሳትደክሙ ሼርና ኮፒ ሊንክ ሪፖስት አድርጋችሁ የሚደረገውን ሁሉ አድርጋችሁ ለነሱ ይህ መልእክት እንዲደርስልኝ አድርጉ። ከዛሬ ነገ ይሻሻላል የምንለው ከዛሬ ነገ ይሻሻላል ብለን በተስፋ የምንጠብቀው ነገር ግን ከዛሬ ነገ እየባሰበት የመጣው የሳማ ሰንበት የንግስ ክብረ በዓል ካርኒቫል መሆኑን ቀጥሏል። ይህ እጅግ አስነዋሪ እጅግ የሚያሳፍር ጉዳይ ነው። ስለዚህ እርግጠኛ ሆኜ የምነግርህ ለአንተ ለወንድሜ ለአንቺ ለእህቴ ለመጨፈር ከሆነ ንግሱን ባትሄጂ ይሻልሻል፣ ባትሄድ ይሻላል። ኃጢያቱንማ ከተማ ተተነው መጣን እኮ፣ ነውሩንማ ከተማ ተተነው መጣን እኮ ለማክበር ከንግሱ ረድኤት በረከትን ለመካፈል። እኛ ኦርቶዶክሳውያን ነን። ህብረታችን ከዘፈን ከመጠጥ ከጭፈራ ካልባሌ ነገር ሳይሆን ከኪዳኑ ከቅዳሴው ከማህሌቱ ከንግሱ ክብረ በዓል ሊሆን ይገባል። ኦርቶዶክሳውያን እባካችሁን በዚህ ዓመት እንኳን እስቲ የሚገርም ክብረ በዓል ራሳችሁን የምትገዙበት ንስሐ የምንገባበት ከንግሱ ረድኤት በረከት የምናገኝበት ክብረ በዓል ሆኖ እንዲያልፍ የራሳችሁን አስተዋጽኦ በማድረግ ጓደኞቻችሁን የራሳችሁ ይዛቻችሁና የሄዳችኋቸውን ሰዎች ሁሉ ተው እረፉ ይቅርባችሁ በማለት ይሄንን በረከት እንካፈል። ቺ መልእክቴ ናት። በዘይት ቀን ልታደርጓቸው የሚገቡ 4 ወሳኝ ነገሮች ልንገራችሁ። ኦርቶዶክሳውያን ከሆናችሁ በፍጹም እንዳታሳልፉት። ይሄ የነፍሳችሁ ጉዳይ ነው። ሁላችሁም በዚህ ምሽት ለሁሉም ሼር፣ ኮፒ ሊንክ፣ ላይክ፣ ሪፖስት እያደረጋችሁ ቪዲዮን ለሁሉም እንዲደረስ አድርጉት እና እነዚህን 4 ነገሮች በዋናነት አድርጉ። የመጀመሪያው አንደኛ ጸልዩ። በነገው ቀን በደንብ አድርጋችሁ ጸልዩ። ሁለተኛ ወደ ገዳማት የማትሄዱ ከሆነ አስቀድሱ። እዩላችሁ የክርስቶስ መምጫ ተብለው ከሚታሰቡ ቀናት አንደኛው ደብረ ዘይት ነው። እናም ክርስቶስ ሊመጣ ይችላል። ሲመጣ ግን ተኝታችሁ እንዳያገኛችሁ፣ ከመጣም እዚያው ቤተ መቅደስ እሱ ቤት ያገኛችሁ እንጂ ተኝታችሁ እንዳያገኛችሁ አደራ። ሲሪየስሊ ነው የምነግራችሁ፣ ከልቤ ነው። ሶስተኛ ደግሞ የቻላችሁትን ያክል ምጽዋት ስጡ፣ ዘክሩ። ሰንበታት ነው። በደብረ ዘይት ላይ ሰንበታት ነው። ነገ እንግዲህ ዝክር የምንዘክርበት ነው። ስጦታ የምንሰጥበት የምንጸልይበት ቀን ነው ሰንበታት። ስለዚህ የቻላችሁትን 1 ብርም ትሆን ስጡ። አራተኛ ደግሞ የተጣላችሁ ሰው ካለ ሁላችሁም ኦርቶዶክሳውያን ነገ ታረቁ። ክርስቶስ ሲመጣ ልባችሁ ቂም እንዳዘለ እንዳያገኛችሁ እንደው አደራ ነው የምላችሁ። አምላካችን ሁላችንንም በቀኙ እንድንቆም እርሱ ይርዳን። ሁላችሁም ኮሜንት ላይ አምላኬ ሆይ በቀኝህ እንድቆም እርዳይ እያላችሁ ጻፉ። ሁላችሁም በቀኝህ እንድቆም እርዳይ በሉት። እርሱ በቀኙ እንድንቆም ሁላችንን ይርዳን። ቪዲዮ በዚህ ምሽት ለብዙዎች ይዳረስ። ሼር፣ ኮፒ ሊንክ፣ ላይክ፣ ሪፖስት አድርጉት። ቤቱን ፎሎ አድርጉ። እወዳችኋለሁ። መልካም ሰንበት። ወንድማችን እንግዲህ ትክክለኛው መልእክት በትክክለኛው ሰዓት አድርሶናል ማለት ነው። ሳማ ሰንበት ላይ የምትጓዙ ኦርቶዶክሳውያን ባለማተቦች ሁላችንም የምናውቀው ሀቅ ነው። ካርኒቫል ነው፣ ጭፈራ ነው፣ ሌላ ነገር ነው። ያስጠላል። እግዚአብሔር አምላክን ለማገልገል ሄደን
ተቀስፈን የምንመለስበት ቦታ እንደሆነ ሁላችንም የምናውቀው ነው። በየዓመቱ ሰው እየቀረ የመጣበት ገዳም እንደሆነ ሁላችንም የምናውቀው ሀቅ ነው። እግዚአብሔር አምላክ ልቦናችንን ይክፈትልን። የሊዲያ ልቦና የከፈተው መድኃኒዓለም የኛንም ልቦና ይክፈተው። እውነት በዚሁ ከቀጠልን በጣም የሚያሳዝነው መጠጥ ፋብሪካዎች እዛ ድንኳን ጥለው ተቀምጠው ነው ሲጠጣ ያየ ነው። በጣም ነው የሚያሳፍረው። እነዛ መጠጦች ካላለቁ መንገዱ አይከፈትምና እግዚአብሔር አምላክ ደጉን ጊዜ ያምጣልን ለኦርቶዶክሳውያን ባለማተቦች። በእውነቱ እንግዲህ አባታችን ካህኑ በጥይት ተደብድበው መገደሉን እየተመለከትን እንገኛለን። ወልዲያ ከተማ ላይ በጣም ነው የሚያሳዝነው። ካህናት ጭምር ቤታቸው ድረስ እየተኬደ ሲገደሉ እየተመለከትን ነው። እንደዚሁም በዋልድባ ላይ የሚገኙ ሁለት አባቶችም በጥይት ተደብድበው መገደላቸውን በዚህ ሰዓት እየተመለከትን እንገኛለን። በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ ላይ ቅድስት ቤተክርስቲያን አሁንም እንደ አቤል ደሟ እየተጣራ ይገኛል። ጠቅላይ ሚኒስትሩ እንግዲህ በአርባ ምንጭ ላይ ተገኝተው ሀዘናቸውን ሲገልጹ እየተመለከትን እንገኛለን። እስቲ ቪዲዮቹን ተመልክተን እንመለስ። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በጋሞ ዞን ጋጮ ባባ ወረዳ ማዞዶ ይሳ ቀበሌ ላይ የተከሰተውን እንግዲህ እጅግ በጣም አሳዛኝ አደጋ አስመልክቶ እዚሁ ስፍራው ድረስ መጥተው ህዝቡን የተጎዱትን አጽናንተዋል፣ አይዟችሁ ብሏቸዋል። መንግስት እንደ መንግስት አስፈላጊውን ድጋፍ ማህበረሰቡ እስኪቋቋም ድረስ የሚያስፈልገውን ድጋፍ ሁሉ እንደሚያደርግም ቃል ገብተዋል። ቀደም ሲል እንግዲህ ውጭ ሀገር ለስራ ነበሩ። ከስራ እንደተመለሱ ቀጥታ ወደዚህ ነው የመጡት። ህዝቤን ደርሼ ሳላይ እንመለስም ብለው መጥተው ህዝቡን ተመልክተዋል፣ አጽናንተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ህዝቡንም ለማቋቋም አስፈላጊውን ነገር መንግስት እንደሚሰራም የሚያስፈልጉ ነገሮችንም መንግስት እንደሚያሟላም ቃል ገብተዋል። ይህ የጠቅላይ ሚኒስትሩ እንባ ያለ ምክንያት የሚፈስ እንባ ፈጽሞ አይደለም። ይህ እንባ የሺዎች ለቅሶ፣ የብዙዎች ዋይታና የሚሊዮን ህዝብ ስብራት ውጤት ነው። የጋሞ ምድር በወገኖቿ ላይ ጨክናለች። እንተማመናለን ብለው የተደገፉት መሬት ተንዶ ውድ ወገኖቻችን በቁም ሲውጥ ሰማዩ ብቻ ሳይሆን የሰው ልጅም ልብም አብሮ አልቅሷል። የሀገር መሪን እንባ ያስፈሰሰው የጋሞው መሪር ሀዘን ዛሬ በቤታችን ደርሷል። በመቶዎች የሚቆጠሩ ነፍሳት ሳይሰናበቱ የተቀጠፉበት ያ አስከፊ ምሽት፣ ተፈጥሮ በወገኖቻችን ላይ የጨከነችበት ያ የጨለማ ቀን፣ ብዙዎች አምነው የተደገፉት ቤታቸው የሰሩበትና ተስፋቸው የጣሉበት መሬት በድንገት ተንሸራቶ የሞት ድግስ ደገሰባቸው። መሬት ሲከዳ፣ ተስፋ ሲናድ፣ ህይወት እንዲህ በሰከንድ ውስጥ ስትበተን ማየት እጅግ ከባድ ነው። ዛሬ የጋሞ ልብ ተሰብሯል። ዛሬ የኢትዮጵያ ልብ ከወገኖቿ ጋር አብሮ በሐዘን ደምቷል። የወልዲያ ደብረ ሰላም መድኃኔዓለም ቤተ ክርስቲያን አስተዳዳሪ የሆኑትን እዚህ በፎቶ ላይ የምትመለከቷቸው አባታችን ሐሙስ ለታ መጋቢት 3 ማለት ነው ገለዋቸዋል። እንዲሁም ደግሞ የአብነት ተማሪዎቹን ስብስብ አድርገው ወስደዋቸዋል። ከዚህ በፊትም ወልዲያ ላይ እንደዚሁ የአብነት ተማሪዎችን ሰብስበው ወስደው ወደ መከላከያ ሰራዊት እንዳስገቧቸው መረጃው ደርሶናል። አሁንም እነዚህ የአብነት ተማሪዎች ምን ውስጥ እንደገቡ ወዴትም እንደወሰዷቸው የሚታወቅ ነገር የለም። ክቡር አባታችንን ግን ገለዋቸዋል። የኦርቶዶክሳውያን መከራ በየቦታው እየበዛ ነው። እኔ ምን ማለት እንዳለብን አላውቅም። እንዲሁም ደግሞ በዚሁ ዕለት በአርሲ አቦምሳ ከተማ ደረቅ ወንዝ በሚባል ቦታ 2 ሰዎች ተገድለዋል። አንደኛው ከባድ ጉዳት ደርሶበት ሆስፒታል ይገኛል። አንዱን ደግሞ ከነከብቶቹ ነድተው ወስዶታል። የት እንዳደረሱት የሚታወቅ ነገር የለም። የኦርቶዶክሳውያን መከራ ዕለት ዕለት እንደዚህ እየቀጠለ ነው። እኛም መተኛቱን ይዘ ነው። በአሁኑ ሰዓት ገዳሙ ውስጥ 700 የሚጠጉ ገዳማውያን መነኩሳት እንደሚኖሩ የገለጸው የመረጃ ምንጩ በገዳሙ መጋቢት 1 ቀን 2018 ዓ.ም ከቀኑ 6 ሰዓት አንድ ታጣቂ ግለሰብ ከግብረ አበሮቹ ጋር በመሆን በከፈተ የተኩስ ሩምታ የገዳሙ መነኩሳት መገደላቸው ማህበረ ቅዱሳን ቴሌቪዥን ዘግቧል። በጥቃቱ የተገደሉት አባ ወልደ ሰንበትና አባ ወልደ ትንሳኤ የተባሉ መነኩሳት ወዲያው ሕይወታቸው ሲያልፍ አባ ገብረ ማርያም የተባሉት ረድ ደግሞ ጉዳት ደርሶባቸው በዛሬማ ከተማ በሕክምና ላይ መሆናቸው ታውቋል። የደረሰውን ጉዳት አስመልክቶ የዓይን እማኞች ሲናገሩ የገዳሙ አባቶች በገዳሙ አጠገብ የዳጉሳው ድማ ጥለው ባሉበት ወቅት
ታጣቂው ግለሰብ አውድማው ድረስ በመምጣት ከቤተ እግዚአብሔር አግብታችሁ ምግብ አብሉ ብሎ መጠየቁ ለተኩሱ መነሻ ምክንያት ሆኗል። የገዳሙ አስተዳዳሪዎች ከእንግዳ ማረፊያ ቤት ሆነህ መመገብ ትችላለህ፣ መነኩሴ ስላልሆንክ ወደ ቤተ እግዚአብሔር መግባት ግን አትችልም፣ ምክንያቱም ሥርዓተ ገዳሙ አይፈቅድልህም ብለው ሲመልሱለት ተኩሱ ሊከፍትባቸው ችሏል ሲሉ ተናግረዋል። መረጃ ምንጩ አክለውም ግለሰቡ በዚህ ተበሳጭቶ ለመተኮስ ተነሳ። በሱባኤ ወቅት ግጭት መፍጠር አያስፈልግም ብለው መነኩሳቱ ቢመክሩትም ገዳዩ ግለሰብ ስልክ ደውሎ 5 ግብረ አበሮቹን በመጥራት የተኩስ ሩምታ ከፈቱባቸው። ከዚህ በፊት ግለሰቡ ጥር 18 ቀን 2018 ዓ.ም አንድ የቅዳሴ ተማሪ አግቶ በመውሰድ ለማስለቀቂያ ከቤተሰቦቹ 200 ሺህ ብር ከተቀበለ በኋላ ደቀ መዝሙሩን ገድሎት ሂዶ ነበር። እንዲሁም ጥቅምት 2018 ዓ.ም ከዳባት ወረዳ ለቀብር ወደ ገዳሙ የመጡ ምዕመናንን ገዳዩ አግቶ 700 ሺህ ብር ቢጠይቅም በሽምግልና ሊለቃቸው ችሏል በማለት ችግር ፈጣሪው ግለሰብ የቆየ የጥፋት ሪከርድ ያለውና በዓላማ እያጠፋ ያለ መሆኑን ተናግረዋል። በአሁኑ ሰዓት ተጨማሪ ጥቃት እንዳይከፈትና ሌላ እልቂት እንዳይፈጠር መነኩሳቱ ከፍተኛ ስጋት ላይ መሆናቸውን የገለጹት ደግሞ የጣና ቴሌቪዥን ምንጮች ናቸው። በታላቁ የዋልድባ ሰቆር ኪዳነ ምሕረት አንድነት ገዳም ላይ የደረሰውን ጥቃት አስመልክቶ ጠቅላይ ቤተ ክህነት እስካሁን የሰጠው ማብራሪያ የለም። እንዴት አይነት ተስፋ የሚያጨልም ትውልድ ነው! እንዴት አድርገን እናገልግል? እንዴት አድርገን ይህን አካባቢ እንለውጠው? ስራ አጥተው እኮ አልነበረም ያመጣዋቸው። የሚበሉት አጥተው አልነበረም ያመጣዋቸው። በፊት ተፈጥሮ ወደ ኋላ የቀረ አካባቢ ነው። ለብዙ አካባቢዎች አገልጋዮች ሰጥቶ ያለ አገልጋይ ያለ አካባቢ ነው እና አገልግል ብዬ ጠራኋቸው። እና አገልግል የተጎዳ አካባቢ ነው። ኑ ያለውትን የሥራ ልምድ ያካፍሉን። አካላዊ አእምሮአዊ ጉልበትዎትን ሰጥተው ያገልግሉ። ፊደል የቆጠሩበት አካባቢ ነው። እንዲያነቡ እንዲጽፉ ያደረገውት አካባቢ ነው። አምላክዎትን እግዚአብሔርን ያወቁበት አካባቢ ነው። ይህን ነው ብዬ ያመጣኋቸው። ከዚህ ዓላማ ውጭ ሌላ ስራ አልነበራቸው። ታውቃላችሁ፣ ካህናቱ፣ የሰበካ ጉባኤ አባላት ታውቃላችሁ። አባ ይናለም ሳንቲም አጉዳይ አልነበሩ። አይዘረፍ፣ አሰራርን ጠብቆ ይግባ ይውጣ የሚሉ አባ ይናለም ከሰው ጋር ከተጋጩ በሥርዓተ ቤተ ክርስቲያን ጉዳይ ታውቃላችሁ። ካህናቱ እሳቸው ከመጡ የቤተ መቅደሱ ክብር እንዴት እንደነበር። ሰው ራሱን ይበላል ወገኖች? ሰው ራሱን ይበላል ወይ? ራሳችንን የበላ ነው። ብዙ ጊዜ እኮ ይዛታል። በእኔም አብረው በሚሰሩ እውነት አልመሰለኝም እንጂ ልክ አቅዳችሁ ራሳችሁን የምትበሉ ናችሁ። አዘንኩ በጣም። ከቤተ ክርስቲያን ግቢ ከበዓታቸው መቼስ እንደነገራችሁን በጥይት ነው የተገደሉት። ጥይት ጩኋል። ቤተ ክርስቲያን ግቢ
ምን ተፈጠረ ተብሎ ሰው አይጮህም? ከምሽቱ 3 ሰዓት አካባቢ የወደቁ ሰው እስከሚነጋ ድረስ አንሻጡ። ምንስ ድፍረት ነው? ይሄን ያክል ምን አይነት ድፍረት ነው ወገኖች? ቤተ ክርስቲያን ከሱ ጭካኔስ ጥይት ሲጮህ ያልገቡት ሰዎች ጭካኔ አሳዘነኝ። ከገደሏቸው ሰዎች ይልቅ ጥይቱ ግቢው ላይ ሰው የለም ወገኖች፣ ዙሪያው ላይ ሰው የለም። የሞቱት መነኩሴ ናቸው ተብሎ ይሆን? የሁላችንንም ልብ የሰበረው ይሄ ነው። እንዲህ ሲሆን ግን እንዴት ይሆን የምናገለግለው? በወገኔ ፍርሃት፣ በአህዛብ ፍርሃት፣ በከተማ ፍርሃት፣ በበረሃ ፍርሃት፣ በባህር ፍርሃት አለ ቅዱስ ጳውሎስ። እንደው ለአይምሮ የሚከብድ አንድ ታሪክ ልነግራችሁ ነው። አንድ ሰው በጣም ባለጸጋ ነው፣ ብዙ ሀብት አለው እና ይህ ሰው ንስሐ አባት ይሁኑኝ ይልና ወደ አንድ አባት ይሄዳል። እኛ አባት ጋር ይሄድና የንስሐ አባት ሁኑኝ ይላቸዋል። እሺ ይሉታል። በአጋጣሚ እኚህ ካህን ፍቅረ ነዋይ ያለባቸው ወይም የገንዘብ ፍቅር ያለባቸው ነበሩ እና መቼስ ካህን ሆኖ የገንዘብ ፍቅር ያለበት ሊኖር ይችላል አይችልም? ይችላል። ከመጀመሪያዎቹ ካህናት ከ12 ሐዋርያት መካከል ጌታውን አሳልፎ የሸጠው ይሁዳ ምን ስለሚወድ ነበረ? ገንዘብ ስለሚወድ፣ ሌባ ስለነበረ ነው ይላል ዮሐንስ ወንጌል። በጣም ይገርማል። እኔ በእውነት ይሁዳ ሌባ ነበረ። ክርስቶስ ይሁዳ ሌባ መሆኑን ያውቃል አያውቅ? እያወቀ ለምን ገንዘብ ያዥ ያደረገው? ክርስቶስ ለምንድን ነው ሌባ እንደሆነ እያወቀ ይሁዳን ገንዘብ ያዥ ያደረገው? ለምንድን ነው? ቤተ ክርስቲያን ሙዳየ ምጽዋቷን የሚዘርፉ ሰዎች ሁሌ እንደሚያሰቃዩት እንድናውቅ ነው። ክርስቶስ እያለም ሌባ ነበረ፣ አሁንም ሌባ አለ የለም? እስከ ምጽአት ድረስ ሌባ ይኖራል አይኖርም? እኔም እያለው ሌባ ነበረ እንዳደነግጡ ለማለት ነው። ሌባ አየን ብላችሁ እንዳትበረግጉ ነው። እና እኚህ ካህን በጣም ፍቅር ነዋይ ያጠቃቸው ነበር። ባለጸጋ ሰው መጥቶ ንስሐ አባት ሁኑኝ ሲላቸው ደስ አላቸው። እሺ አሉ። የንስሐ አባት ሆኑት። ከሆኑ በኋላ ይገርማቸዋል። ሳምንት አልቆዩም። መጡና ፈልጋለሁ አሉት። ይህም ባለጸጋ ሰው ምን ነው ምን ፈለጉ አላቸው። እንደምታውቀው አሉት የእርሻ መሬት አለኝ፣ እኔ ካህን ነኝ፣ ቀድሳለሁ፣ ደክሞኝ ነው የምወጣው ከቤተ ክርስቲያን። ከዛ በኋላ ለማረስ ጉልበት የለኝም። አንተ ባለጸጋ ነህ፣ ብዙ የእርሻ መሬት አለ፣ ብዙ ገበሬዎች አሉ እና ካሉ ገበሬዎች መካከል አንዱን እዘዝልኝና የኔን መሬት ይረስልኝ አሉ። ምን ችግር አለ አለ። ለካህን መሬት ማሳረስ ትልቅ ነገር ነው አይደለም? መጽሐፍ ቅዱስ ላይ እኮ ቤት ገዝቶ የሰጠ ሰው አለ፣ ሚካ የተባለ ሰው። መጽሐፈ መሳፍንት ላይ ለካህን ምንም ይደረጋል፣ ችግር የለውም አለ። ገበሬ መደበላቸው፣ ጥሩ ብርቱ መሬት። ይህ ገበሬ እሱን መሬት ሲያርስ ደህና ገበሬ ስለነበር ደህና አድርጎ ሲቆፍር የሆነ የተቀበረ ነገር አገኘ። ከዛ ከፍቶ ሲያየው በድስት ሙሉ ወርቅ ነው የተቀበረው። በጣም ደነገጠ። ከዛ ወርቁን ወዲያውኑ ቀበረውና ባለጸጋው ጋር አለቃው ጋር ሄዶ እረ የንስሐ አባትህ መሬት ላይ እኮ የተቀበረ ወርቅ አገኘዋል። ባለጸጋው ምን አለ? ምን አረከው አለው። ቀበርኩት አለ። ጥሩ አድርገሃል። በልሂድና ለኔ እንደነገርከኝ አትንገራቸው፣ ለካህኑ ሄደ ወርቅ አግኝቻለሁ በላቸው። በእርሶ መሬት ላይ እርሳቸው መሬት ላይ ነው የተገኘው፣ ወርቁ የሚገባው ለሳቸው ነው አለ። ይህ ታማኝ ገበሬ እሺ ብሎ ወደ ካህኑ ሄደና እርሶ መሬት ላይ እኮ ወርቅ አገኘው አላቸው። ክው ብለው ደነገጡ፣ ደስ አላቸው። አላወቁም እዛ ወርቅ እንዳለ። የታረከው ታዲያ አሉ። እዚያው ቀብሬዋለሁ አለ። በጣም ጥሩ፣ ማታ እንገናኝና ወርቁን ታሳየኛለህ፣ ግማሹን ላንተ አካፍልሃለሁ አሉ። ከኔ ጋር ናችሁ ምእመናን? እሺ ያለ የገበሬ ሄደ። አሁን እስኪመሽ ድረስ እኚህ ካህን ቁጭ ብለው ሲያስቡ ምን ያህሉን አካፍልሃለሁ ነው ያሉት? ምን ነክቶኝ ነው ግን አሉ። እንደሆነ እኮ ዝም ብሎ ያፈ ያርፍም አሉ። በእኔ መሬት ላይ የተገኘ ወርቅ አሁን ግማሹን ለሱ እንደው ሩቡን እንኳን ብለው ምን አለ እንዲህ ያሉ ሲከነከኑ ሰይጣን በልባቸው ገባ።
በቃ ይሄን ሰውዬ ገለዋለሁ ብለው ወሰኑ። ከዛ ሄደ መጣ። በሰዓቱ ቦታው ላይ ወሰዳቸው። ወርቁን አውጥቶ ሲሰጣቸው ሳያስበው ከጀርባው መተው ገደሉት። ከዛ ግራ ቀኝ አይተው ማንም የለም ብለው ልክ ሙሴ እንዳደረገው ወስደው ወራጅ ወንዝ ላይ ጎርፍ ላይ ጣሉት። ከዛ ወደ ቤታቸው ገቡ። የወርቁን መገኘት ማንም ሰው አልሰማም ብለው ነው። የሰማ ሰው አለ የለም? ማን የሰማው? ባለጸጋው ሰውዬ ቢጠብቅ ያ ገበሬ አይመጣም። ከዛ በማግስቱ ጠዋት ሄዶ እዛ እርሻ ቦታ ላይ ሲፈልገው የደም ምልክት አየ። በጣም አዘነ። ይህ ሰው ይህንን ገበሬ ገለውታል ማለት ነው አለ። እሳቸውን እግዚአብሔር ይፍረድባቸው። እኔ ግን አለ ከዛሬ ጀምሮ ቤተ ክርስቲያንም አልሄድ፣ መስቀልም አልሳለም፣ ስጋው ደግሞ ምንም አልቀበልም አለ። እንደዚህ አይነት ንግግር ሰምታችሁ አታውቁም? ታውቃላችሁ? አታውቁ? እኔ እንደው ሞታለሁ እንጂ የአባገሌን መስቀል አልሳለም የሚሉ ሰዎች። መስቀሉ የማን ነው? የክርስቶስ ነው። የክርስቶስ መስቀል አይደለም ኃጢአተኛ ካህን ዲያብሎስ ቢይዘው ራሱ ይረክሳል። ችሎ አይዘውም እንጂ አይረክስም። እና የሰውዬ ከቤተ ክርስቲያን ቀረ ካህኑ እንዲያረገ ብሎ። በኋላ ቅን ሰው ስለነበር እግዚአብሔር ህልም አሳየው። ምንድነው ያሳየው? ሌሊት ተኝቶ በህልሙ እልም ባለ ጭው ባለ በረሃ ላይ ብቻውን ሲሄድ አሸዋ ነው። ከላይ ፀሐይ ይመታዋል፣ ከታች አሸዋው ግሏል፣ እግሩን ያቃጥለዋል፣ ባዶ እግሩን ነው። ውሃ ጥም ጉሮሮውን ያሰቃየዋል፣ ደርቋል ጉሮሮ። እና እየተሰቃየ እያለ የፏፏቴ ድምፅ ሰማ። ኮለል ብሎ የሚፈስ ውሃ ሰማ። አስቡት ጠምቷችሁ የውሃ ድምፅ ስትሰሙ። ስለዚህ የውሃውን ድምፅ ተከትሎ ሲሄድ እውነትም ንጹህ ውሃ ኮለል ብሎ እየፈሰሰ ነው። እጁን ሰዶ ሊጠጣ ሲል ግን ውሃው ራቀው፣ አይደርስበትም። ሞከረ፣ ተሳበ፣ አልቻለም። በኋላ አንድ ሰውዬ መጥቶ በንጹህ የወርቅ ጽዋ፣ ንጹህ በሆነ የወርቅ ጽዋ ከዛ ውሃ ቀድቶ እንካጠጣ። ውሃው ንጹህ ነው፣ ጽዋውም የወርቅ ነው፣ ንጹህ ነው። ሰውየው ግን ከራስ ፀጉር እስከ እግር ጥፍሩ ቁስለኛ ነው። እጁም የቆሳሰለ ነው፣ የሚያስፈራ ቁስል አለበት። ግን ውሃው ንጹህ ነው። የሰውየውን ቁስል አየ፣ ተጸየፈ። ግን ውሃው ጠምቶታል። አይ ሰውየው ቢቆስልም ውሃው ንጹህ ነው፣ ምን ቸገረኝ ብሎ ያንን ጽዋ ሊጠጣ አፉን ሲከፍት ከእንቅልፉ ነቃ። ያ ንጹህ ውሃ የተባለ የህይወት ውሃ እኔ ነኝ ያለ የክርስቶስ ስጋና ደም ነው። የቆሰለው ሰውዬ ኃጢአተኛው ካህን ነው። በኃጢአት ምክንያት የቆሰለ ኃጢአት ያቆሰለችው የክርስቶስ ስጋና ደም ግን ንጹህ ነው። በእኛ በኃጢአተኞቹ እጅ ብትቀበሉት የኛ ኃጢአት የክርስቶስን ስጋና ደም ንጽህና ሊያሳድፈው ይችላል? አይችልም። ይህ ሰውዬ የትምህርት ሆኖት ከዛ በኋላ ወደ ቤተ ክርስቲያን ተመለሰ። ሁላችንን ይመልሰን። አፌ ቀን በቀን ያነሳሃል፣ በልቤ ጽናት ታትመሃል። 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 ገብረ መንፈስ ቅዱስ የትወለም ዘለም ትላለህ፣ የትወለም ዘለም ትላለህ፣ የትወለም ዘለም ትላለህ። ገብረ መንፈስ ቅዱስ አባት እያለን ጻድቁ ተክልዬ አባት እያለን ፓስተር ክርስቶስ አባት እያለን ሸንኮራው ዮሐንስ አባት እያለን አባት እያለን የትወለም ዘለም ትላለህ፣ የትወለም ዘለም ትላለህ፣ የትወለም ዘለም ትላለህ። አፍቷል ሕይወቴ በማርያም፣ አፍቷል ሕይወቴ አፍቷል ሕይወቴ በማርያም፣ አፍቷል ሕይወቴ በማርያም፣ አፍቷል ሕይወቴ በማርያም፣ አፍቷል ሕይወቴ በማርያም፣ አፍቷል ሕይወቴ በማርያም
አርሲ ላይ የሚፈሰው ደም አይደለም። በወለጋ ምድር የሚፈሰው ደም አይደለም። በሻሸመኔ ላይ የፈሰሰው ደም አይደለም። ኦርቶዶክሳውያን ባለማተቦች በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ ላይ በየቀኑ ስለ እግዚአብሔር ብለው ይገደላሉ። አጥንታቸውን ይከሰክሳሉ፣ ደማቸውን ያፈሳሉ። የነሱ ደም አይደለም። ለምንስ ነው መርቆ አልቃሽ የምንሆነው? የሚያሳፍር ነገር ነው እየተመለከትን የሚገኘው። ለሀገር የሚጸልዩ ለትውልድ የሚጸልዩ አባቶች በግፍ በቀን እየተገደሉ እየተመለከትን እንገኛለን። እግዚአብሔር አምላክ በቃችሁ ይበለን። በእውነት ያማል። ትልቅን አባት እንግዲህ ቤታቸው ድረስ ሄዶ በጥይት ደብድቦ መግደል ምን ማለት ነው? አባቶቻችን ያዙት እኮ የጥይት መሳሪያ ሳይሆን መስቀልን ነው፣ ወንጌልን ያዙት፣ ቦምብን አይደለም የታጠቁት። እግዚአብሔር አምላክ ብቻ ፍርዱን የማይጓደልበት እግዚአብሔር አምላክ ደግ ጊዜ ያምጣልን። በቀጣይ ወቅታዊ አዲስ መረጃዎች እስክንገናኝ ድረስ ሰላም ቆዩ። መልካም በዓል ይሁንላችሁ። ሰብስክራይብ እያደረጋችሁ ድምታን ጫላችሁ አበረታቱን።